ከስሽን ስሙ ይቃዎቹን አላጠብሽም አይደል አንቺ ከርሳ? አላጠብሽም? ይሄ ታጥቧል? ይሄ ታጥቧል ንገሪኝ። ይቅርታ እሺ በቃ እንደገና እናጥበዋለን። ምንድን ነው ችግር? ለምንድን ነው አርፈሽ ስራሽን የማትሰሪ? በዚህ ነበር ማለት ለሆድሽ ቢሆን ኖሮ አንደኛ ነበርሽ። ይቅርታ አድርጊልኝ፣ ሁሉንም በደንብ አጥበዋለሁ። ስሚ አንቺ ጋረድ፣ እኔ ማክዳ ንጹህ ነኝ። እሺ ቤቴም ደግሞ እንደኔ ንጹህ እንዲሆን ነው የምፈልገው። ቆይ አንገትሽን አቀርቅረሽ ዝም የምትሆን ይላል ማለት ነው ወይስ ንቀት ነው? አንቺ ደረቅ አትናገሪ። የኔን እንጀራ እየበላሽ ጠገብሽ አይደለ? እሺ ይቅርታ አስተካክላለሁ። በቃ የዛሬን ይቅርታ አድርጊልኝ። እሺ ልክሽን ነው ማስገባሽ። አሳይሻለሁ። እሺ እንዴ ማኪ ምን እያደረግሽ ነው? ልቀቂያት። ምን እያደረግሽ ነው ያለሽ? ስሚ አንቺ ጋረድ፣ ለዛሬ በዚህ ያልፈሻል። ሌላ ቀን ግን እንደዚህ ማልፈሽ እንዳለሽ ወቅትሻል። ቆይ ምን አድርጋሽ ነው እንደዚህ የምታሰቃየው? ምን የማታደርገኝ ነገር አለ እቺ መናጥ? ለምን በስነ ስርዓት አትነግሪያትም ታዲያ? በጸብና በቁጣ የሚፈታ ነገር ያለ ይመስልሻል? ምን እኔ ማክዳ ነኝ ከዚህ ጋር በስነ ስርዓት የማወራው? ቆይ አንተ የማን ጠበቃ ነህ? ማኪ ይህ እኮ የጠበቃነት ጉዳይ አይደለም። አንቺም ሰው እሷም ሰው በስነ ስርዓት ለመወያየት ምን ይለያቸዋል? እኔ ነኝ ጥፋተኛ። ዝም በይ። አንቺ ማን ጠይቅሽ? ቆይ አንተ ንገረኛ፣ የማን ጠበቃ ነህ? በእኔና በሷ መሀል ምን አጋባክ? ማኪ የሰው ልጅ በቁጣና በዱላ ልታሳምኛት ሲሆን የሰው ልጅ አህያ አይደለም። ይቺ ከአህያ ምን ታንሳለች? ትሰምኛለሽ? ይቺ ምስኪን ዝቅ ብላ ስለታዘዘች ከአንቺ የምታንስ እንዳይመስልሽ። ሌላውን ታዩ። ያንቺን ባህሪ መቻል ራሱ ትልቅ ነገር ነው። ትሰማኛለህ? እስከ ዛሬ የምትናገረው ነገር እየሰማው ዝም ብያለሁ። እኔ እናንተ ለብቻችን እናወራለን። እሺ ንግስት እባክሽ አትቀይሚያት። በጣም ትልቅ ችግር ያለባት ሴት ነች። አረ ችግር የለውም። የኔ ጥፋት ስለሆነ እኔ ነኝ ያናደድኳት። አንቺ አይደለሽም ያናደድሻት። ማክዳ ውሃ ቀጠነ ብላ የምትበሳጭ ሴት ነች። እኔም ከዛሬ ነገ ትለወጣለች እያልኩ ጊዜን ገደልኩ። አሁን ሰለቸኝ። ለምን ትሰላቻለህ? መጀመሪያ ስታገባት ባህሪዋ እንደዚህ አልነበረም? የዛኔማ እንደ ማክዳ አይነት ልዩ ሰው ምድር ላይ ብትፈልግ የማትገኝ ሰው ነበረች። ታዲያ አሁን ምን ቀየራት? ገንዘብ። እኔ እስከማውቀው ገንዘብ እቃን ይቀይራል እንጂ አይምሮንና አስተሳሰብን ይቀይራል እያስቤ አላውቅም ነበር። እውነት ነው። አንተ ግን በጣም ጥሩ ሰው ነህ። ለእኔ ብለህ ከትዳርህ ጋር ተጣላ። ግን እንደዚህ ማድረግ አልነበረብህም። ትዳርህን ማስቀደም ነበረብህ። አይ ንግስት፣ ትዳሬማ እኮ ከፈረሰ ቆይ። በእኔ የተነሳ ከሆነ እኔ አሁኑኑ ከዚህ ቤት እወጣለሁ። ምን? ለምንድን ነው የምትወጪው? ሲጀመር የፈረሰ ትዳር እኮ ነው፣ ባንቺ አይደለም። ምን ነው ደነገጥክ? ከዚህ ቤት እወጣለሁ ስለ ደግሞ ለትዳር ቅድሚያ መስጠት አለብህ ብዬ ነው። ንግስቴ አንቺ ጥሩ ልጅ ነሽ። ብዙ ጊዜ ልነግርሽልና የምተወው ነገር አለ። ምንድን ነው? ንግስቴ ምን መሰለሽ? ንግስቴ ምን መሰለሽ? ታሺ እየተታሺ በቃ ይዞሽ ራሽን አረጋጊ። ስለመውጣት ደግሞ ምንም አይነት ነገር እንዳታስቢ። ቆይ ማኪ እያደረግሻለሽ ነገር ግን ታውቆሻል? በደንብ ይታወቀኛል። በቤተሰቦቼ ፊት አዋረድከኝ። እንደዛሬ ተሸማቀቅ ያለውቅ ይታወቃል። እንዴት እንደዚህ ለብሰ ቤተሰቦቼ ጋር ትመጣለህ? ቆይ ምን ሆነ? ቆሸሸ? ተቀደደ? እስኪ ንገሪኝ። ምን ሆነ ትለኛለህ እንዴ? እንደዚህ ለብሰ ቤተሰቦቼ ጋር ትመጣለህ? የእህቴን ባላይ ታውል አለባበሱን። አንተ ግን አዋረድከኝ። ሽማግሌ ልኬ ቤተሰቦችሽ ፈቅደው በሰርግ አጋብተውኝ ስለ ልብስ የሚጨነቁ ይመስልሻል?
አንቺ ራስሽን ከሰው በላይ ነኝ ብለሽ ስለምታስቢ ነው እንጂ። እሺ አለባበስክስ ይሁን ከሰላምና ከኤልሳ ጋር እንደዛ አፍክስ ይሰነጠቅ የምትስቀው ምንድን ነው? ወይኔ ሞክድ ዛሬማ አቃጠልከኝ። ቆይ ሰላም ጓደኛሽ ኤልሳ እህትሽ አይደለች? ብስቅ ብቻውት ምን ችግር አለ? አዎ ችግር አለው። ክብርን ጠብቅ አርፋ አትቀመጥም እንዴ? ቆይ በኋላ ምን ብለው እንደሚያወሩ ታውቃለህ? ቆይ ምን ብለው ያወራሉ? የማኪ ባልማ በሄደበት ይገለፍጣል ሚስቱን እንኳን ይረሳታል ብለው ነው። ለነገሩ አንተማ ምን አለብክ የምትሰደበው? እኔ ማኪ አንቺ እነሱ ጋር ችግር ካለብሽ እዛው፣ እኔን ግን ሰው ጋር መሳቅና መጫወት ልትከለክኝ አትችይም። መከልከል እንደማልችልማ እዛ አይደለም እዚህ ለዚች ገረድ እየተደረብክ አሳይተኛል። ማኪ አትሳሳች፣ ተደርቤ አይደለም። አንቺ እኮ ባለቤቴ ነሽ፣ አከብርሻለሁ። ነገር ግን እንደዚህ አይነት ተግባር ሲፈጽም ዝም ማለት አልችልም። እራት ላቅርብ ወይስ? ማን ጠራሽ? ተጠርተሻል? ማንም ይበል የለም። አሁን ከዚህ ሂጂ። ቆይ እሺ አሁን ያደረግሽው ተግባር ትክክል ነው? ደግሞ ምን አደረግኩ? እንደዚህ አመናጭለሽ ልከሻል። እራት ላቅርብ ነው ያለችው። አይ በልተናል ማለት አይቀልም። ይሄው አሁን ያልኩ ደረሰ። ለዚህ ገረድ ተደርበ እየተናገርከኝ ለቤተሰብ አይደለም ለሰራተኛ ማስንቀኛል። ስሚ የማስንቅሽ እኔ ሳልሆን ስራሽ ነው። ትናንትና ማን እንደነበርሽ አትርሽ እንጂ ማኪ። ገንዘብ ስላገኘሽ ብቻ ሰውን መናቅ የለብሽም እኮ። ድሮ ምን ነው ጥፋተኛ ካንተ ጋር ማውራት? ይኸውልሽ ሰው እንዲያከብርሽ ከፈለግሽ መጀመሪያ አንቺም ሰውን አክብሪሽ። አንቺ ሌባ ምንድን ነው የደበቅሽው? ምንም አልደበኩም። እስኪ ክፈቺና ሳይ። አንቺ ሌባ እጅ ከፍንጅ ያዝኩሽ አይደል? አምጪ። አንቺ ደረቅ አትናገሪ። እስከዛሬ ለካስ ዘርፊ ነበረ። ካልተናገርሽ ለተሽ ነው የምነግረው። እባክሽ እባክሽ አትንገሪው እባክሽ። እኮ እንዳልነግረው ከፈለግሽ ክፈቺና ሳይ። እስከዛሬ ለካስ ዘርፊ ነበረ። ለነገሩ እኔ ነኝ ጥፋተኛ። ታሺ ታሺ ማክዳ እባክሽ ይቅርታ። ምንድነው የምትጨቃጨቁት? እቺ ሌባ አንድ በልልኝ። ደግሞ ምን ተፈጠረ? የሆነ የደበቀችው ነገር አለ። ፌስታሉንም አሳይኝ ብላት አላሳይኝ ብላለች። የወሰደችው ነገር ከሌለ እኮ ፌስታሉን አለማሳየት መብቷ ነው። እጅ ከፍንጅ ነው ያስኳት። ፌስታላው ስገት በአይኔ በብረቱ ነው ያዩት። እቺ ሌባ ንግስት ምንድነው የምሰማው? እስኪ ክፈችና ሳይ። አይዞሽ አትፍሪ፣ አይዞሽ አሳይኝ፣ ምንም ችግር የለውም። እባክህ ተሺ ይቅርታ አድርግልኝ፣ ጥፋተኛ ነኝ። እባክህ ተሺ ይቅርታ አድርግልኝ። ይቺ ሌባ ያዞን በዋና ያህልኝ ለካስ ከዛሬ ስትዘርፊ ነበር የኖርሽው አይደለ? እንደውም እኔ ለፖሊስ ነው ማስይዝሽ። ካንቺ ጋር ንግግር የለኝም። አታልቅሽ ንግስቴ። ምንድነው የተፈጠረው? እስኪ ነገሩን አስረጂ። አይዞሽ አትፍሪ፣ እኔ እረዳሻለሁ። ተሺ ምን እንደምልህ አላውቅም፣ ግን በቃ አይዞሽ ንገሪኝ። እንደውም እስኪ ወሰድሽ ያለችሽን ነገር አሳይኝ። አይዞሽ፣ እኔ ምንም አልልሽም። ምንድነው ንግስት? ምግብ ነው ሰርቅሽ ያለችው? እባክህ ተሺ ይቅርታ አድርግልኝ። ያለ እናንተ ፍቃድ ምንም ነገር ማድረግ አልነበረብኝም። ይቅርታ አድርግልኝ እባክህ። እኛ የምንፈቅደው ምንድነው? እስኪ ለምን እንደዚህ እንዳረግሽ ንገሪኝ። ተሺ እስኪ አንድ ጥያቄ ልጠይቅህ። ተርበህ ወይም ተጠምተህ ታውቃለህ? ወይስ የራበው የጠማው ሰው አጋጥሞ ያውቃል? አዎ እርቦኝ ያውቃል። አየህ አንተ ቁርስ በልተህ ምሳ ሰዓት ካለፈ ይርብሃል። ስሜቱ ደግሞ ምን እንደሆነ ታውቃለህ? አውቃለሁ።
ያናደኛል፣ ያበሳጨኛል። ሰው ማናገርም አልፈልግም። ቀኑን ሙሉ ምግብ ማያገኙትስ ምን እንደሚሆኑ አስበዋል? በጣም ለነሱ ደግሞ በጣም ይከብዳል። በጣም ምስኪን ሰዎች ናቸው። ይሄ ምግብ ከናንተ የተረፈ ነው። ማክዳ እንድጥለው ትነግረኛለች። እኔ ግን እየሰበሰብኩኝ ምግቡን ማግኘት ለማይችሉ ሰዎች ይሰጣቸዋል። ምግቡ ደግሞ የእናንተ ንብረት ነው። ማስፈቀድ ነበረብኝ። ምን እንደምልሽ አላውቅም። እውነት ንግስት በጣም የተለየች ሰው ነሽ። ከአእምሮዬ በላይ ነው የሆንሽው። ተሺ ከክፉ ነገሮች ሁሉ እንደ ረሃብ ክፉ ነገር የለም። በተለይ አቅም የሌላቸው መስራት ለማይችሉ ሰዎች እነሱን ስታስብ በጣም ይጨንቃል። አንቺ ግን በጣም የምትገርሚ ልጅ ነሽ። የማትፈች እንቆቅልሽ። በህይወት ያስብ የማላውቀውን ነገር ነው እንዳስበው ያደረግሽ። ለምን አላወቅም ብዬ አልፈርድብህም። ሰው ብዙ ጊዜ ነገሮችን የሚያውቀው በራሱ ላይ ሲደርስ ነው። ንግስቴ ከይቅርታ ጋር እስኪ ስላንቺ ህይወት ንገሪ። አጓጓሽኝ። ስለኔ ለማወቅ ደግሞ የምን መጓጓት ነው? የሆነ የሚገርም ህይወት ያሳልፍሽ ነው የሚመስለኝ። ታውቂያለሽ፣ በቃ ለማወቅ ጓጓ። አይተሺ የኔ ህይወትማ። አንቺ መናጢ፣ አሁን ለፖሊሶች ደውያለሁ። ጉድሽን ነው የምነግርሽ። ይሄ ደግሞ ምንድነው? ማኪ ይህንን ወደ ፌስታል ስትከት ስላይሻት ነው ሌላ ነገር እንዳይሰው እንደዛ ስትጮይባት የነበረው? እቺ ሌባ ውሸታም አውቃ ነው። ማኪ ባልሰራችሁ ስራ የልጅቱን ስም ዝም ብለሽ አታጥቂ። ይሄስ ቢሆን ለምን ፌስታል ውስጥ ትደብቀዋለች? ሌብነቷ ለምደባት አይደለም? ሌባ ሆዳም። ትሰምኛለሽ? አንቺ ጠግበሽ የትም የምትይው ምግብ ይቺ ልጅ አዝና ለተቸገሩ ሰዎች ስለሰጠች ነው ሰርቃልሽ ብለሽ እንደዚህ የምትሆኚ? ይሄም ቢሆን እኮ የኔ ገንዘብ መሰለኝ አይደለ? እኔ ጣዩ ካልኳት መጣል ነው። ማክዳ በቃሽ፣ ስርዓት ይኖርሽ። ስርዓት ባይኖርኝ ምን ልታመጣ ነው? ወይ ምንድን ነው ያደረኩት? እሺ ለዚህ ዳይዳ ልጅ ብለህ እኔን ሚስትህን መጣህ? ማኪ ስማ፣ ከዛሬ ጀምሮ እቺ ልጅ ከዚህ ቤት ካልወጣች የኔና ያንተ ነገር ያበቃለታል። ማኪ ሄሎ ሰላም፣ የት ነሽ? አረ ተረጋጊ። ምንድነው ማኪ? ይሄ ወረዳ አዋረደኝ። ማኪ መጀመሪያ ተረጋጊ። ደግሞ ማን ያዋረደሽ? ይሄ ተሺ ነው። እንደዛ በቤተሰቦቼ ፊት ማዋረዱ ሳይንስ አሁን ደግሞ በዚች ገረድ አዋረደኝ። ማ ተሺማ እንደዚህ ያደርግም። ማኪ ተረጋጊና ተነጋገሩ። ቆይ ግን ምን አረገሽ? ለዚች ገረድ ተደርቦ ሲናገረኝ ማዋረዱ ሳይንስ እንደገና ደግሞ በሷ ፊት በጥፊ መታኝ። ምን ያስቅሻል? ማኪ ተሺን እስከማውቀው ምርጥ ባል ነው። አንቺ ነሽ አያይዝ አልቻልሽው። ቆይ እኔ ከዚህ በላይ እንዴት ሊያዘው ታዲያ? ስሚ፣ ያንቺ አያይዝ እንኳን ለባል ለደባልም አይመችም። ቆይ ሻው ምንድነው ማድረግ ያለብኝ? እኔ አንቺን ቢያደርገኝ እንዴት ተንከባክቤ ይዘዋለሁ መሰለሽ? አሁንማ በቃ ተበላሸ። ትሰሚኛለሽ? ተሺን ከኔ ማንንም አይወስደውም። እሺ ተሺ፣ አንተን ማንንም አይነጥቀኝ። የኔ ካልሆንክ ደግሞ የማንም ልትሆን አትችልም። እንዳያቃጥልከኝ አቃጥላለሁ።
ይቅርታ ንግስቴ፣ ቀሰቀስኩሽ እንዴ? ኧረ ችግር የለውም። መታችኋል እንዴ? እኔ አሁን ነው የመጣሁት። ማክዳ የለችም እንዴ? አሁን ተኝቼ ካልመጣች ቅድም የለችም ነበር። በህይወቴ እንደ ዛሬ ተናድጄም ተደስቼም አላውቅም። እንዴ ይሄን ያክል ምን ተገኝቶ ነው? ከተናደርኩበት ልጀምርልሽ። አንቺ ጥሩ በሰራሽ እንደዛ መሰደብሽና መወንጀልሽ በጣም ነው ያናደደ። በጣም ሲያንገበግበኝ ነው ያለው። በእኔ ምክንያት ከሚስት ጋር በመጣላት ደስተኛ ባልሆንም እውነቴን ይዘህ ስለተከራከርክልኝ ግን አመሰግናለሁ። ሁለተኛው ደግሞ አንቺ በጣም ብዙ ትምህርት አስተምረሽኛል። ታውቂያለሽ፣ በጣም ነው የለወጥሽ። አስቤያቸውን ማላውቃቸውን ነገሮች ሁሉ ነው እንዳስተውል ያደረግሽ። እና ደግሞ የጀመርሽልኝን እስኪ ጨርሽልኝ፣ የባለፈውን ታሪክ ስለራስሽ። ታሺ፣ እኔ አባቴን ያጣሁት በልጅነቴ ነው። አባቴ የቤታችን ምሰሶ ነበረ። አባቴ ሲሞት እናቴ ስራ ስላልነበራት በችግር ላይ ወደቀ። እናቴ እኔን እንደማሳደግ ብዙ መከራ አይታለች። በትምህርቴም ጠንካራ ስለነበርኩኝ ትምህርቴን መማር ቀጠልኩ። ታዲያ ትምህርትሽን ለምን አቆምሽ? ማለቴ ለምን ሰራተኛ ሆንሽ? እኔማ ጠንክሬ ተምሬ ዩኒቨርሲቲ ገብቻለሁ፣ ግን ባንዴ ተረገመ። እና ምን ተፈጠረ? ለምን ተውሽው? አንድ ርኩስ አስተማሪ አብሬሽ ካልተኛው ብሎኝ እኔ ደግሞ አልፈልግም ስለ ውጤቴን አበላሽብኝ። ትምህርቴንም አቋረጥኩ። እኔን ለማሳደግ እድሜዋን የጨረሰችው እናቴን እንዴት ልንገራት? በጣም ወራዳ የሆነ አስተማሪ ነው። በጣም ባለጌ ሰው። ግን ለእናትሽ ለምን አልነገርሻትም? አስበዋል? ልጄ ተመርቃ ከችግር ታወጣኛለች ብላ ስታስብ ተባሬ ሄጄ ሌላ ጭንቀት ትጨምርባት። ለዛ ነው ይህንን አመት ሰራተኛ ሆኜ ለሚቀጥለው አመት ለመማር ያሰብኩት። አይዞሽ፣ ሁሉም ነገር ይስተካከላል። ደግሞ እኔ ራሴ ሌላ ቦታ እንድትማር ያደርግሻለሁ። አንቺ በጣም ጠንካራ ሰው ነሽ። ይቅርታ ተሺ፣ ደስ ስላለኝሽ። ችግር የለውም ንግስቴ። አንድ ነገር እነግርሽ ነበር። ምንድነው? ንገረኝ። ግን እንዳትቀየም። ይኸውልሽ ንግስቴ፣ እኔ ላንቺ ጥሩ ስሜት እየተሰማኝ ነው። ማለቴ እንዴት ብዬ እንደምነግርሽ አላውቅም፣ ግን ልቤ ተሸንፎልሻል። ደስታሽ ደስታዬ፣ ሀዘንሽ ደግሞ ሀዘን ሆኖ እንድንኖር እፈልጋለሁ። ንግስቴ፣ አፈቅርሻለሁ። ስሜች ለካርዱ ገዝተሽልኝ። እሺ ቤታችሁን ፍግም ትብላታላችሁ። ያቃጥላችሁ። ይቅርታ ማኪ፣ ካርዱ ባለ ስንት እንደሆነ አልነገርሽኝም። ባለ ስንት ነው ታልሽ?
ምን አከራፈፍ ነች? ምንድነው ችግርሽ? ይቅርታ ማኪ፣ ድጋሚ ሂጂ መጣች። ይሄ ስታስጠላ። ለእንጂ ነው ላፍቀው በቀኝ ይበልጥ አንተ አንተ በደንብ እንዳቃጠል ይቀጥላታል። ተሺ አቤት ተሺ፣ እስከ ዛሬ አብረን በፍቅር ስንኖር አስቀይሜሃለሁ። እባክህ ይቅርታ አድርግልኝ። እንዴት ነው እባክሽ ዛሬ ልብሽ ላይ ይቅርታ ተከፈተ? እኔ እንጃ ውስጥ እየፈራ ነው። ሳስበው ደግሞ ጥፋተኛ እንደሆንኩ እየተሰማኝ ነው። መልካም ይቅርታ አድርጌልሻለሁ። ዋናው ነገር ከጥፋትሽ መማርሽና ይቅርታ መጠየቅሽ ነው። በጣም አመሰግናለሁ። እሺ የኔ ፍቅር አመሰግናለሁ የኔ ፍቅር። አሁን የምሄድበት ቦታ ስላለ አንተ ደውላሽ። እሺ ልጠራሽ ስል መጣሽ። የልብ አዋቂ አይደለሁ፣ ሳልጠራ ነው የምመጣው። እንዴ ከዛም በላይ ነሽ እንጂ። እና ለምን ነበር የፈለከኝ? ስለ ማክዳ ላወራሽ ነበር። ዛሬ ደግሞ ይቅርታ ማለት አውርዳብኝ ሄደች። በጣም ደስ ይላል። ግን ተሺ ግን ምን ንግስቴ? ተሺ አንድ እውነት ልነግርህ እፈልጋለሁ። አንተ በጣም ጥሩ ሰው ነህ። ማክዳ ግን ልትገልህ ሞክራለች። ምን? የምን የግድያ ሙከራ? ቆይ መቼ ነው? ዛሬ ጠዋት። አልገባኝም። እስኪ በደንብ አስረጅኝ። ማክዳ ምግብ እየሰራው ካርድ እንደገዛላት ልካኝ ነበር። እኔም ባለ ስንት ካርድ እንደሆነ ስላላወቅኩኝ ተመልሼ መጣሁ። እና የምሰራው ምግብ ላይ ከቦርሳ የሆነ ነገር አውጣ ስትጨምር አየኋት እና ብቻዋን እያወራች ነበር። ቆይ ምንድን ነው የምትጨምረው? የምታወራውስ ምንድን ነው? ለማንኛውም ይሄው ማስረጃው። ሳታይኝ ቀርጫት ነው። ማረጋገጥ ከፈለክ ማየት ትችላለህ። ምን? ይቺ ውሻ ለካ ለዚህ ነበር እንደዛ ይቅርታ ማስታወርድብኝ የነበረው። ስማ ፈጣሪ ሲጠብቀን እንጂ አልቀን ነበር። እኔ ያንን ድስት ቀይሬ በሌላ ድስት ሰርቼ ነው ያቀረብኩልህ። ንግስቴ በጣም አመሰግናለሁ። ህይወቴን አትረፋሻታል። ይኸውልህ ተሺ አላለቀም። ተመልሳ ትመጣለች። ስለዚህ መፍትሄ መፈለግ ይኖርብናል። መፍጠር ይኖርብናል።
ተሺ ወይኔ ጉዴ ወይኔ ባሌ ምን ሆኖ ነው? ወይኔ ጉዴ ተና ሽማንቲነሽ ባሌ ነገደሽ ተረጋጊ። ምንድን ነው የሆንሽው? ተመለሽ ባሌን ገለሽዋል። አስከፍልሻለሁ። ማክዳ ምንድን ነው? እኔ ምንም አውቀው ነገር የለም እኮ። ወይዘሮ ማክዳ አይዞሽ፣ ከሞት ተነስቻለሁ። ተሺ ባሌ ደህና ነህ? እድሜ ለንግስት አለ። ግን ትወና አሁን ቢበቃስ? የምን ትወና ነው? ይቺ ሰይጣን ምን ብላ ታጣላን እየሞከረች ነው? አፍሽን ዝጊ አንቺ አረመኔ! እኔንም እሷንም ለመግደል ሞከር፣ ግን የእውነት አምላክ አለ። ስማ ተሺ፣ ሁሉም ነገር ውሸት ነው። ይኸውልሽ ሰሚያለሽ፣ የሰራሽው ስራ በቪዲዮ ተቀምጧል። ለቤተሰቦችሽም ልኬልሻለሁ። ተሺ እባክህ ቆይ አንዴ። ተሺ ሁለተኛ አይንሽ እንዳይው አልፈልግም። እሺ ተረጋጋሽ። ሁሉም ሰው ራሱ በቆፈረው ጉድጓድ ነው የሚወድቀው። መልካም ስራ መስራት ደግሞ መልካም ነገር ነው የሚያስገኘው። ተረጋጋሽ ንግስቴ።